ሰላም ሰላም የዩቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁኝ? ከዓለም ዳርቻ ያላችሁ ሁሉ ሰላም ሁሉ አማን፣ እግዚአብሔር ይመስገን ደህና ነኝ። እንግዲህ ብዙ ጊዜ ቪዲዮ ለመቅረጽ አይመችም፣ ይቅርታ ጠይቃለሁኝ። ያው ያለሁበት ሁኔታ ታውቃላችሁ። እንግዲህ እናንተ ግን ዛሬ ልጠይቃችሁ እስኪ እንዲህም አለ ለካ በመድኃኔዓለም ምን እንደሆነ ታውቃላችሁ? አጋጣሚ ስክሮል ሳረግ ማለት ነው ስክሮል ሳረግ ቲክቶክ ላይ የሆነች ልጅ ማለት ነው የምትሰራው ስራ በጣም ነው ያሳዘነኝ፣ አንጀቴን የበላችኝ ማለት ነው። ምን እንደሆነ ታውቃላችሁ? ስራው ምን እንደሆነ ታውቃላችሁ? የእንስሳቶች እንትኖች፣ አሁን ለምሳሌ እባብ፣ ዘንዶ፣ ጊንጥ፣ አይጥ እንኳን አላየሁም። ምንድነው ስሙ? ገበሎ፣ የተለያዩ እንስሳቶችን ማርባት እያረባ ማለት እንግዲህ የእህቶችም የወንድሞቻችን የበረሃዎቹ ማለት ነው። ምንድነው ግመል ጥበቃ አለ። እንደገና ደግሞ ያው በጎች አሉ፣ የተለያዩ እንስሳቶችን ይጠብቃሉ፣ ፍየሎችም። እሷ ደግሞ ምንድነው የምትሰራው? የእባብ፣ ዘንዶ፣ ጊንጥ፣ የተለያዩ እንስሳቶችን መንከባከብ። እንግዲህ አስባችሁታል? በጣም ነው ያዘንኩት፣ በእውነት በጣም ነው ያዘንኩት። እንዴት እባብ እንዴት እንትን ይባላል? እኛ የምናውቀው እንግዲህ የዱር እንስሳቶች ማለት በቃ እነዚህ ለሰው ጥሩ አይደሉም እንዴ? እነሱ አርብተው ይበሏቸዋል ማለት ነው። እንዲህ ወይኔ በጣም ከባድ ነው ግን በእውነት እግዚአብሔር አምላክ ያው ብቻ የስደት አስከፊነትን ከምንም በላይ ያየሁት በቃ ፈልገን አይደለም የመጣብን፣ ያው ምርጫ አጋጣሚ ነው። እንግዲህ ይሄ እባብ፣ ዘንዶ፣ ገበሎ፣ እንሽላሊት፣ የተለያዩ እንትኖችን በቃ በእጇ ከወዲያ ከወዲህ እያደረገች በቃ ቆማ በሳጥን ተደርድረዋል። በራሳቸው ሳጥን ማለት ነው። ልክ እንደ ከበት አለ አይደለም? የቁም ሳጥን የሚደረደርበት ልክ እንደሱ ነው። በቃ ያው በመስታወቱ ነው ማለት ነው። አጋጣሚ ስክሮል ስታደርጉ ልታያት ትችላላችሁ ቲክቶክ ላይ ማለት ነው። ያው ብዙ ጊዜ ላይፍ ላይ አትገባም እና ዘንዶቹ ሲያስፈሩ፣ በመድኃኔዓለም ሲያስፈሩ ምን ያክላል! እኔ በቃ እንጃ ብቻ በፎቶ ነው የማየው ነበረ። ይሄንንም በአካል እየተንቀሳቀሰ ደግሞ ማለት ነው ድምፁ ሲያፏጭ ምናምን ሲያስፈራ። እሷ ግን በቃ እንትን አላለችውም፣ ለምደዋለች። እንዴት የመጨረሻ አንበሳ፣ በቃ አንበሳ አይገልጻትም ብዬ ያሰብኩኝ እኔ በእውነት። እንግዲህ እንኳን አይደለም ቀርቶ ሴት ወንድ የሚፈራውን ዘንዶ እየተንከባከበች እያለ ማዳም ቤት ነው ያለችው። በቃ ኮንትራት ናት ደግሞ እንደኔ ማለት ነው። እንግዲህ ውጭ ላይ እንትን የሚሉ አይደሉም፣ ኮንትራት ነች። ክፍያው ደግሞ በጣም ዝቅተኛ፣ የሚያሳዝን። ይሄ ሁሉ 18 ሰዓት በቃ እንቅልፍ የለኝም ማለች። ቆማ ነው እንትን የምትለው 18 ሰዓት 24 ሰዓት ማለት በቃ 18 ሰዓት እንዴ! ከወዲያ ከወዲህ እያለች እያንዳንዱን እንትን ስትል፣ ኧረ ወይኔ እንዲህም አለ ለካ፣ እንዲህም አለ። የመጥፎ አስከፊ፣ በጣም አስከፊ የሆነ ስደትን ያየሁበት እዚች ልጅ ጋር የምትሰራው ነው። የእውነት ነው። እኔ አላረገውም። እሷ ምን አይነት ጠንካራ እንደሆነች አደነኳት በእውነት። አላረገውም እኔ እንዴ! ቢያንስ አንድ ቀን አለም ቆርጦ እንግዲህ ኮንትራት ናት። 2 ዓመት ነው ኮንትራት ታውቃላችሁ። 2 ዓመት ሙሉ እንግዲህ ከሱ ጋር ቆማ በቃ ከወዲያ ከወዲህ ምግብ እንትን ትላለች፣ ታጸዳለች፣ ምን ትላለች። እንደገና ደግሞ ሲናደፉ ውስጧ ራሱ ሲገቡ አትፈራቸውም። በእንትኗ ውስጥ ማለት ነው አትፈራቸውም።
ኡፍ ቸሩ መድኃኔዓለም እንደው እንደዚህ አይነቶቹን እግዚአብሔር አምላክ እንደው የሆነ ምክንያት አዞላቸው ከዛ ቤት እንዲወጡ ነው። የእውነት ነው የምላቸው። እኔም የራሴን ደግሞ እያማረርኩ እገኛለሁ። ይቅር ይበለኝ እግዚአብሔር አምላክ ሆይ በእውነት እኔ አሁን ማለት ነው የምሰራውን ታውቃላችሁ። የኦቲዝም ልጅ ነው ተጠቂ ልጅ ነው መከታተለው እና እሱ ያው እንግዲህ ምንም አያውቅም እንደ ህፃን ልጅ ብሎ ከህፃን ልጅ የባሰ ነው። ህፃን ልጅ እንደውም ሲነግሩት ይሰማል ምን ይላል። ይሄ ግን ያው በራሱ የራሱን ካናደድሽው ካልሽ የባሰ ነው። አታርገዝ ካሉት አርግል አሉት ነው በቃ በራሱ ሀሳብ በራሱ እንትን ስለሆነ የሚመራው በቃ ያው እንጃ ብቻ ለመግለጽ አቃተኝ የእውነት እና የእሷን ጥንካሬ በጣም ነው ያየሁት። የት እንደሆነች ደግሞ ታውቃላችሁ? እዚሁ ዱባይ ውስጥ ናት ያለችው። ዱባይ ቻርጃ ናት ያለችው። እና ለምን አልወጣሽም ሲሏት የተሻለ አላገኘሁም። በቃ አማራጭ የመጨረሻ አማራጭ ከጠፋ ምንም ማድረግ አይቻልም። አማራጭ ስለሌለኝ ያው እንግዲህ 2 ዓመቴን ጨርሼ ከዛ እንደወጣ ነው። ምንም አማራጭ የለኝም። አማራጭ አጥቼ ነው የገባሁት። እንዴ ቢያንስ እኔ እንጃ ብቻ አማራጭ ያው ምን እንደሆነ ታውቃላችሁ? ለእናት ያላት መስዋዕትነት። እናቷ ደግሞ የካንሰር ታማሚ ነች አሉ። የካንሰር ታማሚ ነች። የካንሰር ታማሚ ደግሞ ማለት ነው ያው በየወሩ በየተለያዩ ክትትል ስለምታደርግ ግድ እሷ እች ልጅ በስራዋ ላይ ጠንክራ ለእናቷ መኖር አለባት። በቃ እናቷ ማኖር አለባት፣ እናቴም ማኖር አለብኝ ብላ ነው ያሰበችው ማለት ነው። ሁላችንም የምናደርገው ነው። ግን እሷ ደግሞ በጣም ከባድ ነው። ዘንዶ ምሳሌ ሴትና ወንዶች አሉ። እያንዳንዶቹ ማለት ነው ይገዛሉ። ተገዝተው እንደውም ማለት ነው አንደኛው ዘንዶ 9,000 ድርሃም አለች የተገዛው ማለት ነው። ያው እንግዲህ ሲያድጉ ይዳቀላሉ፣ ትወልዳለች አሉ። እንዴት ነው የምትወልደው? ደግሞ በእንቁላል ነው እንግዲህ እንደ ዶሮ ማለት ነው። በእንቁላል ነው የምትወልደው። ፈጣሪ ዋው! እና በጣም ከባድ ነው ብቻ የእውነት እንዲህ እግዚአብሔር አምላክ ግን የልቧን መሻት ይፈጽምላት። በእውነት በአጠቃላይ ቸሩ መድኃኔዓለም የልባችንን መሻት ይፈጽምልን። ስደት በቃ ይበለን። በቃ አገራችን ኢትዮጵያን ሰላም ያድርግልን። ከምንሰማው ከምናየው ነገር ሁሉ ፈጣሪ ይሰውረን። የእውነት በጣም ነው ያሳዘነችኝ። አንዱን ካላዩ ሌላውን አያመሰግኑ። እኔ እንደመጣሁኝ የልጁን ጸባይ ምንም ስላለመድኩኝ በጣም በቃ በየቀኑ እያለቀስኩኝ ፊቴ ራሱ ምን እንደመሰለ ማለት ነው እያችሁ እየተናደድኩኝ ማዲያት ጣለብኝ። ምንም በቃ እያንዳንዱ እየተናደድኩኝ ማለት ነው። ሆን ያለው ነው የሚሆነው። ሞኝነት ነው፣ አለማሰብ፣ አርቆ አለማሰብ ነው። ስለዚህ ከሀገሬ ወጥቻለሁ አንዴ አይደለም። ስለዚህ በጸጋ መቀበል ነው በቃ። እኔ ከአንድ ቤት የተሻለ ብዬ ከዛም ብዬ እንትን አልኩ። በቃ ምንም አማራጭ የለኝም። ሰው ለቤተሰቡ እሷ አሁን ለእናቷ እንደምትኖረው እኔም ለልጄ አንድ ልጅ አለች ብያቸዋለሁ። ለልጄ ነው በቃ ይሄንን መስዋዕትነት ከፍዬ ያው ልጄ የእናት ፍቅር ብታጣም ለነገ የተሻለ ህይወት የተሻለ ነገር እንዲኖር ብዬ ነው እየታገልኩ ያለሁትና በጣም ከባድ ነው ብቻ ያለንበት ሁኔታ ማለት ነው። ስደት የመጨረሻ አማራጭ ሆኖ ነው የተሰደድነው ማለት ነው። ስለዚህ የተሰደድንበትን ዓላማችንን ከግብ ማድረስ አለብን። ሁሉም ነገር ለበጎ ነው በቃ። ስለሆነውም ስላልሆነውም ነገር ለበጎ ነው፣ እግዚአብሔር ይመስገን ብለን ማመስገን አለብን። ብናማረርም የባሰ ነው የሚመጣው፣ ባናማረርም ምንም አማራጭ የለም። ስለዚህ ስለሆነውም ስላልሆነውም ነገር እግዚአብሔር ይመስገን ብለን የጀመርነውን ስራ በብቃት ተወተን ለነገ ህይወታችን እንድንኖር ማድረግ ነው። እንደገና ደግሞ ገንዘባችንን በአግባቡ መጠቀም አለብን። እያንዳንዱን የምንልከውን ማለት ነው ጥቅም ላይ መዋል አለብን። ለዛሬ እዚህ አረብ ሀገር ወተናልና የማይደውል ሰው የለም። ይደውላሉ። እህቴ እንደዚህ ሆነ የሆነ ነገር በቃ ድርቅ ያወራሉ።
በአንዱ ሰምሳችሁ በአንዱ ማፍሰስ ነው። እያንዳንዱ ለከሌ ይሄን ያክል ለከሌ ይሄን ያክል ካለ በኋላ ላይ መለስ ብሎ የሚይንል እኔ ማለት ነው። በዚህች እድሜ ብዙ ነገር አይቻለሁ፣ ብዙ ነገር አይቻለሁ። ምንድነው ማግኘትንም ማጣትንም አይቼዋለሁ፣ እግዚአብሔር ይመስገን። ግን ሁሉም ነገር ደግሞ አልፏል። በጣም ከባድ ነው ያለሁበት ሁኔታ ነበር ማለት ነው። እና የራሴ አገሬ ላይ መጀመሪያ ላይ ሱቅ ነበረኝ፣ የራሴ ልብስ በቃ የተለያዩ በቃ አለ የሚባል ነገር የለም የሚባል ነገር እኔ ሱቅ የለም። በአጠቃላይ በቃ መንግስት ሰራተኛም ሁሉም ማንም ሰው እየመጣ የሚገዛው ከኔ ነው። እንደገና ደግሞ ጥራት ያሉት ነገሮች ናቸው የማቀርበው እና በጣም እንትን ነበረ። ግን በአጋጣሚ ላይ ያው ነገሮች አይስተካከሉ ሲሉ ኪሳራ መጣ። ቤት የሰላም ሁኔታ ቤት ውስጥ በቃ እንደፈለገ መንቀሳቀስ የለም። ከዛ ምን አማራጭ አለ? ኪሳራ ገባሁ። ሱቄንም ትቼ ያው ስደት መጣሁ እላችኋለሁ። እና በጣም ከባድ ነው ያለው ሁኔታ ማለት ነው። እና ፈጣሪ አምላክ ከስደት ሀገራችንን ሰላም አድርጎልን ስደት በቃ ብለን ሀገራችን ላይ የተለያዩ ስራዎችን የምንሰራበት የተለያዩ እንቅስቃሴዎች የምንሰራበት እና ለነገ የተሻለ ነገር የምናገኝበትን ዛሬ ላይ ቪዲዮ ለመስራት ላይ መቸን ይችላል። እንደገና ደግሞ የተለያዩ ስራዎች በቃ ሊኖርብን ይችላል። ግን ይሄንን ምርጫችን በቃ በአግባቡ በትዕግስት መወጣት አለብን። ይሄንን ተወጥተን እዛ ለነገ ህይወታችን የተሻለ ነገር እንሰራለን ብዬ አስባለሁ። ሀገራችን ኢትዮጵያን ሰላም ያደርግልን። በያለንበት ሁላችንም ኃይልና ብርታቱን ይስጠን። ከስደት በሰላም ሀገራችን ለሀገራችን ያብቃን እላለሁ። ለዛሬ እዚህ ላይ ያበቃለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ምኞቴን እገልጻለሁኝ። ያው ይሄ ቪዲዮ ሲደርሳችሁ ፕሊስ አደራ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንትም ጻፉልኝ፣ አበረታቱኝ። ጀማሪ ነኝ እና ከቪዲዮ ጥራት የተለያዩ እንትኖች አንፃር ይቅርታ ጠይቃለሁኝ። ወደፊት ለማስተካከል እሞክራለሁኝ። ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪው